ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችኋላችሁ ወይ በያላችሁ በሰላማችሁ ብዝት ይበልኝ እንግዲህ እኔም ደህና ነኝ ዛሬም እንግዲህ ተመልሰን መተናል ያው ሚዲያውን ሲያንጨረጭር የነበረው አብርሽ ወደ ሩታ መለስና የመተቱ ጉዳይ እንግዲህ ሁላችንም እያስጨነቀን ነበርና ያው ትላንትናም የተፈጠረው እንግዲህ አይታችሁታል ዛሬም እንግዲህ ለቀቁት ቪዲዮ አለ ያን ቪዲዮ ደግሞ እንደኛ እንዳራታችን ምናወራበትና ይሄ ነገር ትክክል አይደለም ነው የሚለው ነገር እናወራበታለን ማለት ነው እኔም እንግዲህ ያው ቪዲዮን ባየሁትና በተረዳሁት አቅም ቪዲዮን እየቆራረጥኩ ለእናንተ ላቀርብ ሞክራለሁ ማለት ነው እና ለዚህ ቤት ደግሞ አዲስ ሆናችሁ ቤተሰቦች ካላችሁ ቤታችንን ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑና የዚህ ቤት ደግሞ ቀርቦ መነበራችሁ ሰዎች ካላችሁ ቪዲዮቻችን በላይክ እንድጀምሩ በትትና ጠይቃችኋለሁ ማለት ነው እንግዲህ ዛሬ ያው ትላንትና ሄርሜላ ፌንት ነቅላ ነበርና በስንት ትግል በውሃም በነፋስም ቢሆን አስነስቷል ነበርና ከተነሳሽ በኋላም ብዙ የተፈጠሩ ነገሮች አሉ ለብቻውም ስታወራው ነበር ብዙ ጥያቄዎችን ስጠይቃቸው ነበርና አብርሽ እንደለመደው እንግዲህ ያው እንደ ስልክ እንጨት ቆሞ ነበርና የቀረው እና መጨረሻ የተፈጠረ ነገር አለ ሄርሜላ ራሷን ስታ መኪና ውስጥ ገብታለች መሰለኝ ቪዲዮ ሊያልቅ ሲል ወይኔ ብሎ ወንድሟ ሲጮ ነበርና የሆነ የግጭትም ድምጽ የሰማን ይመስለኛል እና ወደቀች ያሉም አሉ በመኪና ሊሆን ይችላል ብቻ ነገ ያው ቪዲዮ እስኪለቀቅልን ድረስ ያው መጠበቃችን አይቀርም እንግዲህ ዛሬ ደግሞ ምናየው ያው እየቆራረጥኩ የመጀመሪያውን ቪዲዮ ያሳያችሁና ያን ቪዲዮ ደግሞ ካያችሁ በኋላ ሐሳብ አስተያየታችንን እንሰጥበታለን ማለት ነው የመጀመሪያውን ቪዲዮ ልጋብዛችሁና ተመልሼ ልምጣ አንዴ ላውራህ ቆይ እንዴ አብርሃም በእግዚአብሔር አብርሃም እኮ በእግዚአብሔር ቆይ አንዴ የትም ጥለን ካንዴ ምዝው ነው ያለነው ማውራት ትፈልጋለች አንተ ያልኩም ብቻ በስነ ስርዓት ተናገር ማለት ለብሽ ነገር ተናግረሽ አንዴ ልጁንም ከዚህ በላይ አታስጨንቂው አብርሃም እሺ አሁን የትም አንሄድም ሩታ ማለች ችግር የለውም የትም አንሄድም እዚሁ ነን በእግዚአብሔር ቆይ አንዴ ትሄዳለህ ሩታ ነው የምፈልገው እሱ እሺ ከዚህ በላይ ምን እናድርግ አይደለም ኤፍሬም አንዴ ብቻ ዞር በልና እኔ እሱን ላውራው አውራት በቃ እኮ ይጃት ተምጣለች ትኖራለች እና እዚህ ጋር ቪዲዮ እንዳያችሁት ያው ብቻውን ልታወራው ፈልገው ነበረ ያው ከነቃሽ በኋላ ወድቃ ብዙ ነገር ተፈጥሮ ነበረ ኤፊ በመሃል ያለው ነገር አለ ከወደቀች በኋላ አይተኝታ ነው ሲለው አብርሽ እዚህ ጋር ያሳቀ ለምን እዚህ ተኛለች እያለ ነበርና ቤገብታተኛም እያለ በቃ ይሄን ያለ ማለት ነው እኔ አብርሽን በእንደዚህ አይነት ነገር አልጠብቀውም ነበረ ይሄ መተት ሳይሆን በቃ የሆነ የመርሳ ችግር ወይ ደግሞ ልጁን ማይንዱን የተቆጣጠሩበት የሆነ መድኃኒት አለ ብዬ ነው ማስበው እና እዚህ ጋር እሱ ልታወራው ፈልጋ ነበርና ለብቻውን እነሱም ፈቅደውላት ትንሽ ራቅ ብለው እየጠበቋን ነበረ እና ትንሽ ሲርቁት ትተውኝ ሄዱኮ ምናምን በቃ ሊድ ምናምን ይላታል ማለት ነው ይሄ ነገር ማለት የሁለቱ ሲራራቁ ጥሩ አይመጣም መሰለኝ ማለት በቃ እሱ ከነሱ ጋር እንዲጣበቅ ነው መሰለኝ ያሰሩበት ወይም ደግሞ መድኃኒት ሰጡት ማለት ነው እና ደግሞ ሁላችንም እዚህ ጋር እየፈረድን ያለነው ነገር አለ እንግዲህ እኛ ከወንድሙ በላይ አንሆንም እዚህ ጋር ኤፊ አለ ምንም ቢሆን የስጋ ወንድሙ ነው በደም ወንድሙ ነው በቃ ትክክለኛ ወንድሙ ስለሆነ በእናትም በአባትም አንድ ስለሆኑ ሩታ ይሄን ነገር እንድታደርግ አይፈቅድላትም ማለት እዚህ ጋር ወይ ድራማ እየሰሩብን ከሆነ ወይ ደግሞ ለራሳቸው በቃ ለዩቲዩብ ስራቸው እንዲያምርላቸው ካደረጉ ነው እንጂ እዚህ ጋር ኤፊ ወንድሙ ላይ መተት አያሰራም ብዙ ነገር ሊያደርግ ይችላል ብዙ ነገር እንትል ይችላል ግን የገዛ ወንድሙ ላይ ይሄን ነገር እንደሚያደርግ እኔ እዚህ ጋር ሙሉ እምነት አለኝ እዚህ ጋር ሄርሜላ አብርሽ ልታወራ በመከረች ቁጥር ትኩረቱ እንዳለ ወደነ ሩታ ነው የሚሆነው አብርሽ ማለት ነው በቃ ሊያወራትም ፍቃደኛ አልሆነም በቃ እኔ እንጃ አላቅም ይሄ ነገር ወይ በመድኃኒት አፍዞት ከሆነ ወይም ደግሞ ይሄ ነገር ሪልም ሊሆን ይችላል ወይም ደግሞ በቃ ፈልጎትም ሊሆን ይችላል ከሄርሜላ የሚርቅበት መንገድ በዚህኛው መንገድ ሊሆን ይችላል ማለት ነው ልጁ ይሄ ነገር አስነክተት ነው ወይ የሆነ ነገር አድርገው ነው ብሎ ራሱን እንደፈዘዘ ሰው አድርጎ አክት አድርጎ ወደ ሩታ እንዲሄድና ሄርሜላ እዚህ ጋር ተስፋ እንድትቆርጥና ከሩታ ጋር እንደሚመለስ እርግጠኛ እንድትሆን ይመስለኛል ይሄን ነገር ሲያደርግ የነበረው እዚህ ጋር ፍቃደኛ አልሆነም እሷ ሊያወራትም ፍቃደኛ አልሆነም ከዚህ በፊት የምናውቀው አብርሽ አይደለም ብዙ ነገር አሳልፈዋል ማለት ከሩታ በላይ አላሳለፍም ያው እንግዲህ ከትክክለኛ ከልጁ እናት በላይ ከሄርሜላ ጋር አያሳልፍም ግን ደግሞ ያሳለፉትም የራሳቸው ታሪክ አላቸው ግን ያን ነገር ረስቶት እዚህ ጋር ማይሆን ነገር ሲያደርግ ነበርና ሊያወራት ራሱ ፍቃደኛ አልሆነም ቢያንስ ሄርሜላ እዚህ ጋር እሱን በመታወራበት ሰዓት አንገቱ ላይ ያለውን ሀብል ደርባ ያደረገውን ያንገት ሀብል ወይ በጥሳ ወይ ነገር አርግታ በመተት ነው እንድናምን እንኳን እዛ ጋር በጥሳ የሆነ ነገር አርግታ እንዲነቃል ማድረግ ነበረባት ግን እሷ ያን ነገርም ቼክም አላደረገችም ትኩረታ በቃ የልጅ እንደፈዘዘ እርግጥ ነው እኮ
እና ትኩረት አልሰጠችውም። ንቃ ምናምን ስትለው ነበርና ይሄ ልጅ በምን እንዳሰሩትም አይታወቅም። ፈልጎም ይሁን ፈልጎም ላይሆን ይችላል፣ ግን ብቻ አላቅም። እዚህ ጋር አሪፍ ነገር እየሰሩ ነው። ለነሱም ደግሞ ቢዝነሳቸው ነው እየቆራረጡ ነው፣ ለኛም እየፖሰቱልን ያለው። ለዛም ደግሞ ቫሪያልም እየወጣላቸው ስለሆነ በዚህ ይቀጥላሉ ብዬ አስባለሁ። እና ድራማ ያለቀ አይመስለኝም። ያው መጨረሻ ላይም ሄርሜላ የሆነ ነገር አደጋ ደርሶባታል። ነገ እንግዲህ ቪዲዮ እናያለን ማለት ነው፣ የሚለቁትን ቪዲዮ እና ሁለተኛው ቪዲዮ ልጋብዛችሁና ተመልሼ ልምጣ። ቪዲዮን ተጋብዙልኝ። ፍቅር አይገባም እንዴ አንተ? ቆይ እንዴት ነው እንደዚህ ባንዴ ነገሮችን ቀይረክ? እንዴት ነው ለኔ ምንም ነገር ሳትነግረኝ ለኔ ምንም ነገር ሳታሳውቀኝ በዚህ ልክ ማንነት እንዴት ነው የሚቀየረው? እኔ ከሩታ ጋር ነው የምፈልገው ሄርሜላ። እሺ ያው እና ልጅም ወልጃለሁ፣ ልጅ አለኝ። ስለዚህ እኔ ከልጄና ከሩታ ጋር ነው የምፈልገው። እንዴ ልጅ እንዳለ እኮ ነው ያልዘነጋሁትም፣ ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታም። ማን ያለሽ? ያው ከምንም ነገር በላይ ያው የሄርሜላ እዚህ ጋር እንትኗ በጣም ያሳዝናል። ማለት ሰው ሲያፈቅር አይገባም ምናምን እያለችው ነበረ። ማለት በቃ ከልቧ እንዳፈቀረችው ራሱ እዚህ ጋር ምስክር ነው። በቃ የምታደርገው ነገር አለ። አስሬ ታቅፈዋለች። ይሄን እንኳን አንዴ እንኳን ላናግረው፣ በቃ ዞር በሉልኝ፣ እኔ ለብቻውን ላናግረው፣ በጤናው አይደለም እያለች ራሱ ጨቃጨቅ ነበር። እና እዚህ ጋር በቃ በጣም እንዳፈቀረችውና ከልቧ እንዳፈቀረችው እዚህ ጋር ያሳያል ማለት ነው። እና እሱም ደግሞ እዚህ ጋር ፍቅሯን ስትገልጽለት ብዙ ነገር ስትለው እሱም ደግሞ የመለስላት ነገር አለ። ሩታ የልጄ እናት ናት እና ሚስቴ ናት። ከዚህ በኋላ ከሷ ጋር ነው መሆነው። ለዛ እኔ አንቺን አልፈልግሽም እያለ ነበረ። እሷ ደግሞ በአንጻሩ ትዳራችሁን እኮ ፈታችኋል። ከዛ እሱ እዚህ ጋር አሁን ማን ያለሽ ራስ እያለ ነበረ። ማለት በቃ ይሄን ያለ እስከ መርሳት ድረስ ማለት ነው። በቃ ያለፈውን ነገር ከሩታ ጋር ከተፋቱ በኋላ ያለውን ነገር እንዳለ እንዲረሳ ነው ያደረጉት ማለት ነው። መርፌ ወቅቶቹን መድኃኒት አስወጣዎቹን አላውቅም፣ ብቻ ግን ከሩታ ጋር ያለውን ጊዜያቶችን ያሳለፈውን ጊዜያቶቹ ከጭንቅላት ውስጥ በቃ አጥፍቶታል ማለት ነው። በምን መንገድ እንደሆነ አላውቅም። እና ከዚህ በፊት መፋታታቸው ራሱ እውነት እንደሆነ እዚህ ጋር ነግሯታል። አልተፋታንም ማን ያለው? እኔና እሷ ባልና ሚስት ነን፣ ልጅ ወልደናል። የልጄ እናት ሩታ ናት እና እኔ ከዚህ በኋላ መሆነውም ምኖረውም ከሩታ ጋራ ነው ብላለች። እና እዚህ ጋር እኔ በጣም ያሳዘነችኝ ሄርሜላ ናት። ብዙ ነገር መስዋዕት አድርጋ ክብሯን ጥላ በቃ ሴትነቷ አዋርዳ ምናምን ከሱ ጋራ ህይወቷን ጀምራ ነበረ። ግን እዚህ ጋር የአብርሽ መቀለጃ ነው የሆነችው። በጣም አሳዘነችኝ። ፍቅሯን ስገልጽ ስለነበረ ራሷን ስታራሱ በቃ ማይሆን ነገሮችን ስታደርግ ነበረ። እኔ እንደውም መፈራው ከዚህ በኋላ ልጅቷ ህይወቷን በቃ ወይ ራሷን እንዳታጠፋ ወይ ነገር እንዳታደርግ ብቻ ነው የምሰጋውና ለዚህም ደግሞ ተጠያቂ የሚሆነው አብርሽ ነው። እና ይሄ ልጅ የሆነ ነገር ብትሆን በህይወቷ ላይ ማይሆን ነገር ውሳኔ ብትወስን ተጠያቂ አብርሽ ሩታና ኤፊ ለዚህ ነገር ተጠያቂ ነው የምትሆኑት። እና ለዚህ ነገር ዋጋ ሳከፍሉ በፊት ያላጋችሁትን ነገር በስረ ስራ አድርጋችሁ ወይ ደግሞ እሱ በፍቃዱ ከሄደ አንገታ ብሉንም አውልቆ እኔ ንጹህ ነኝ ተመርምሮም ደህና መሆኑን ካረጋገጠ በኋላ በሰላም ብፈቱት ብዬ ነው ማስበው። እና ሶስተኛውን ቪዲዮ ልጋብዛችሁና ተመልሼ ልምጣ። አልፈልግሽ ማለቱ እኮ በቂ ነው። በቃ ሄርሜላ ይኸውልሽ መናገር የፈለገውን ተናገር አይደለ? ሲጀመር አንቺ ነሽ ክብርሽን እዚህ ጋር እያዋረድሽ ያለሽው። እግዚአብሔር ነው ተሰማኛለህ? እቺ ልጅ ለአንተ ብላ ነው ህይወቷን እዛ ጋር ትታ ከአንተ ስርስር እየሄደች ክብሯን ዝቅ እያደረገች ለአንተ ስትሆን የነበረው። ግን አንተ ይሄ ነገር አልገባም እስከዛሬ። መቼ ማለት እስከዛሬ እኮ ህይወትን ልታስተካክልና እኮ እሷ የጣለችህን እኮ እሷ ናት እኮ ያነሳች። ቢገባ ህይወትን እዛ አበላሽተልህ ኬት ማለት እና ሚኪ እዚህ ጋር ያለው ነገር እንግዲህ ትክክል ነው። ለአብርሽ ብለሽ ነው ክብርሽን ያዋረድሽው፣ ብዙ ነገር ተብለሻል። እና ሩታ የጣለችው ወንድ ልጅ ነው አንስተሽ ለዚህ ያደረሽውና ይሄ ደግሞ አይገባሽም ነበረ። ግን ደግሞ በአንጻሩ አንቺ የሆንሽው ነገር እኛም እያየን ነው፣ ኦዲየንስም እያየ ስለሆነ እንዲህ ባቶኝ ደስ ይለን ነበርና ግን በመጨረሻም በነሩታና በኤፊ ወጥመድ ውስጥ ገብቶ አንቺ ያነሳሽው የተናቀውን የወደቀውን አብርሽን አንቺ ለዚህ ያበቃሽውን አብርሽን መልሰው ተቀብለውሻል ማለት ነው። እና እዚህ ጋር ሚኪ ወንድምሽ የሚልሽን ነገር አንቺ ተግብረሽው ክብርሽን ከዚህ በኋላ አስጠብቀሽ ከዚህ በኋላ ወደፊት ነው መኖር ያለብሽ። ይሄ ነገር መጨረሻ ላይ አብርሽ የተደረገውን ነገር ሲያቅ ሁሉም ነገር እውነት ሲወጣ
ወደ አንቺ ተንበርክኮ መጥቶ ይቅርታ መጠየቁ አይቀርምና ከዚህ በኋላ አንቺ በቃ ትተሽው እሱ ምርጫውን መርጧል። አንቺ ትተሽው ማድረግ ያለብሽ ነገር ካለ ከነጋሽዬ ጋር ወይ ደግሞ ከቡዜ ጋር ሆነሽ የልጅ ወይ ወደ ጸበል መውሰድ አለብሽ ወይ ደግሞ ማስመርመር አለብሽ። በጤናው ከሆነ ምንም ነገር ካልሆነ ምርጫውን መርጦ ከሆነ ችግር የለውም። ምርጫውን ግን ሲያመርጥ የሆነ ነገር ተደርጎ ወይ በመርፌም ወይ በመድኃኒትም ወይ በመተትም ቢሆን ይሄ ነገር ተደርጎ ከሆነ እንዲነቃ አድርገሽ ይሄን ቪዲዮ ለማስታወሻ እንድትይዙና ዛሬ የተሰራውን ቪዲዮ አላቅሽም ይሄ ሁሉ ነገር ሲደረግብሽ የነበረው ነገር ሁሉ በቪዲዮ ይዘሽ ወደ ራሱ ሲመለስ አብርሽ አንቺ ጋር ተንበርክኮ እንደሚመጣ 100% እርግጠኛ ነኝና አንቺ ወደፊት ነው መሄድ ያለብሽ። ጠንክሪ፣ በርቺ። በዛ ላይ ቆንጂዬ ነሽ። ለዛ ህይወትሽን አንቺ በራስሽ መንገድ መምራት ትችያለሽ። ህይወትሽን ምሪ ነው ምለው እና አራተኛውን ቪዲዮ ጋብዣችሁ አጠቃልላለሁ ማለት ነው። ቪዲዮን ተጋበዙልኝ። ምንድነው የምትፈልገው? አንደኛ ወደ ቀልብ ተመለስና ከኔ ጋር ያለህን ህይወት ቀጥል። ከቀልቤ ጋር አይደለም ያለው። ከቀልብ ጋር አይደለም አብርሃም። እኔ ነኝ አንተ ፍቅረኛ። እኔ ነኝ አሁን አዲስ ህይወት የጀመርከው ከኔ ጋር ነው። እዛች ጋር ሄርሜላ፣ እኔ አሁን ከሩታ ጋር ነው መሆን የምፈልገው እኮ አይደል እንዴ? እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው። ሩታ እኮ የልጅህ እናት ነበረች፣ ፍቅረኛ ሳይሆን የልጅህ እናት ነበረች እኮ። በቅርብ ልንጋባ ነው እኔና እሱ እንጋባለን። አብርሽ እዚህ ቪዲዮ ላይ ያለው ነው። እዚህ አሁን ያስገባውላችሁ ቪዲዮ ላይ ያለውን ነገር ከሰማችሁ ያው እንጋባለን ብሏል። እንግዲህ ይሄን እንጋባለን ቃል ከዚህ በፊት እንግዲህ እና ኤፊም ሲናገሩ ነበረ። ኤፊ በተደጋጋሚ ሲል ነበረ አብርሽና ሩታ በድጋሚ ይጋባሉ፣ ህይወታቸውን ይቀጥላሉ ብሎ ሲናገር ነበርና ዛሬም እንግዲህ አብርሽ በራሱ በገዛ አፉ እንደሚጋቡና ከዚህ በኋላ አብረው እንደሚኖሩ ለሄርሜላ ነግሯታል ማለት ነው። ለሄርሜላ ብቻ ሳይሆን ለኛ ለኦዲየንሶችም ነግሮናል ማለት ነው። ይሄ ነገር እውነት ይሁን ውሸት አላወቅንም። ያው እንግዲህ እስከመጨረሻ እኛም እንሟገታለን ማለት ነው። ሄርሜላ ግን እዚህ ጋር በጣም አሳዝናኛለች፣ ብዙ ነገር ሆናለች እና ስለ ሄርሜላ እኔ እንጃ ይሄ አይገባትም ነበረ። አብርሽ ግን ራስን ወደ ራስ ብትመለስና ሄርሜላ ላይ ያደረግከው ያለውን ግፍ ብታይ አሪፍ ነው ብዬ ነው የማስበው። አቤላም እንግዲህ ቀን የለቀቀው ቪዲዮ አለ። እኔ ብዙ ነገር ሳደርግ ነበር ከሄርሜላ ጋር እንዲሆን፣ ሄርሜላ ምርጥ ልጅ ናት፣ ከሄርሜላ ጋር እንዲሆን ብዙ ነገር አድርጌያለሁ፣ ግን አልሆነም። ተመልሶ ሄዷልና ከፍቶት ምናምን ቪዲዮ ሰርቷል ማለት ነው። እና ይሄ ነገር ምንድነው ትላላችሁ? ኤፊ በገዛ ወንድሙ ላይ መተት አሰርቷል ነው የምትሉት ወይስ ምንድነው እናንተ ሐሳብ? እኔ ግን ይሄ ነገር ያው በገዛ ወንድሙ ላይ እንደዚህ አይነት ነገር እንዲደረግም የሚፈቅድ አይመስለኝም። ብቻ ግን የሆነ ነገር ግን እንዳለ የተደበቀ ሚስጥር እንዳለ ግልጽ ነው ማለት ነው። እና እዚህ ጋር መጨረሻ ላይ እንግዲህ ሳጠቃልላችሁ ከተለያዩ በኋላ ሚኪ ሄርሜላ ይዞ ከሄደ በኋላ እንግዲህ የሆነ ከቪዲዮ ከካሜራ ጀርባ የሆነ ድምጽ ሰምተናል። የመኪና ግጭት ይሁን እሷ ወድቃ ይሁን አላቅም፣ ብቻ ሲሮጡ ነበር ያለቀው። እንግዲህ ነገ የሚፈጠረው እንግዲህ አሳሳቢ ነገር ነው የሚሆነው። ምክንያቱም እቺ በመኪና አደጋ ራሷን የሆነ ነገር አርግታ ከሆነ ወይም ደግሞ መኪና ገጭቷት ከሆነ ወይ ደግሞ ወድቃ የሆነ ነገር ከሆነች ጤናዋ ላይ ሌላ ነገር ቢያጋጥማት ተጠያቂ የሚሆኑት እነዛ ሶስቱ ሰዎች ስለሆኑ እቺ ልጅ የሆነ ነገር ብትሆን ተጠያቂዎቹ እናንተ ሶስታችሁ ናችሁ የምትሆኑትና ለዛም የሄርሜላ ወዳጆች በአቅራቢያ ያላችሁ ሰዎች ሄርሜላ እንድትንከባከባትና አሁን ካለችበት ነገር በርታ እንድትወጣ እናንተ እንድታግዟት ስለመክራችኋል ማለት ነው። ቤተሰቦቼ ለዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ አመሰግናችኋለሁ። ቀጣይ በሌላ ቪዲዮ መጣላችኋለሁ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ።